ጤና ይስጥልን ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማቸውን ሀዘን ገለጹ። መንግስት በየአካባቢው ያሉ ሀብቶችን በማልማት ያከናወናቸው ተግባራት ሀገራዊ እድገትን ማረጋገጥ እንደሚቻል ያመላከቱ ናቸው ሲሉ የተፎካካሪ ፖለቲካ ፓርቲ ተወካዮች ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስራኤል ግጭትን በተመለከተ ስለሚኖራቸው ሚና ለማሳወቅ የ2 ሳምንታት የጊዜ ሰሌዳ ማስቀመጣቸውን ተከትሎ እንግሊዝና የአውሮፓ ህብረት ከኢራን ጋር ሊነጋገሩ ቀጠሮ መያዛቸው ተገለጸ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የቢዝነስ፣ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አልቤርቶ ቫርኔሮ የሀገራችንን የግንባታ አካባቢና ታሪካዊነት ያላቸው ምልክቶችን ላቅ ባለ ደረጃ የቀረጹ ናቸው ብለዋል። ከታሪካዊ ስራዎቻቸው መካከል የአፍሪካ አዳራሽ፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን፣ የአዲስ አበባ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል፣ ሚሊኒየም አዳራሽ፣ የጅማ አባጅፋር አውሮፕላን ማረፊያ፣ የአብርሆት ቤተ መጻሕፍት፣ የአንድነት ፓርክና ብሔራዊ ቤተ መንግስት እድሳት ስራ እንደሚገኙበት አንስተዋል። የስራው ውርሳቸው በእነዚህ ብሔራዊ ምልክቶችና በሚወከሉበት የእድገት ትምህርት ሲታወስ ይኖራል ሲሉም አንስተዋል። ለነፍሳቸው እረፍትን፣ በእረፍታቸው ላዘኑ ሁሉ ደግሞ መጽናናትን እንደሚመኙም ክቡር ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፐስ ጀነራል እና የአፍሪካ ኮማንድ አዛዥ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ የአሜሪካ ማሪን ኮርፐስ ጀነራል እና የአፍሪካ ኮማንድ አዛዥ ከሆኑት ጀነራል ማይክል ላንግሌይ ጋር ዛሬ ጠዋት ተወያይተዋል። ውይይታቸውን በጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ማተኮሩን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመላ ሀገሪቱ ከሚገኙ የፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። ከፓርቲ ተወካዮች በቀረቡላቸው የተለያዩ ጥያቄዎችም ምላሽና ማብራሪያን ሰጥተዋል። በተለይም ስለ ሰላም በተመለከተ በተነሱ ጥያቄዎች ዙሪያ የጠቅላይ ሚኒስትሩን ምላሽ ታደሰ ታምራት እንደሚከተለው ያቀርበዋል። በኢትዮጵያ ውስጥ ያለው የሰላም ችግር መነሻው ፍላጎትን በኃይል የማስፈጸም ኋላቀር እሳቤ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ከሚንቀሳቀሱ የፖለቲካ ፓርቲዎች ተወካዮች ጋር ውይይት አድርገዋል። በውይይቱ ላይ የፖለቲካ ፓርቲ ተወካዮች ያነሷቸውን የተለያዩ ጥያቄና አስተያየቶች ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያም ሰጥተዋል። ሰላምን በተመለከተ እንደተናገሩት በሀገሪቱ ፖለቲካዊ ወይም ኢኮኖሚያዊ ፍላጎትን በጉልበት ለማስፈጸም የሚደረገው ጥረትና ሙከራ እንደ ሀገር ብዙ ዋጋ እያስከፈለ መሆኑንም ገልጸዋል። የተለየ ሀሳብ ያለው ሁሉ የግድ ወደ ውጊያ ከመግባቱ በፊት ሀሳቡን በዲሞክራሲያዊ መንገድ ማራመድ የሚችልበት ምህዳር በመኖሩ መጠቀም ይችላል። ጉልበት የመጠቀም እሳቤን በጋራ ማስቆም ያስፈልጋል ነው ያሉት። ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም፣ እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሻው ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል፣ ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። ለብዙ ሀገራት ተቀጣሪ ባንዳ በመሆን የሀገር ብሔራዊ ጥቅም በሚጋፋ መልኩ ብዙ ኢትዮጵያውያን የመሪው አልጋ አልጸናም በማነቃነቅ እናባረው ከሚሉ ከጠላት ጋር እየሰሩ የሚገኙ አሉ ሲሉ ጠቅላይ ሚኒስትሩ ተናግረዋል።
የህዝቦችን መብት እንደ ሽፋን በመጠቀም የፖለቲካ ንግድ የሚሰሩ እንታገልለታለን የሚሉትን ህብረተሰብ ክፍል የሚያግቱ፣ የሚዘርፉ፣ የሚገሉ መኖራቸውንም አንስተዋል። ለአብነትም ለኦሮሞ ህዝብ ነጻነት እየታገልን ነው ያለው ህዝቡን እያገተ እያሰቃየ በህብረተሰቡ ስም የፖለቲካ ንግድ የሚሰሩ መኖራቸውንም ገልጸዋል። እርስ በርሳቸው የማይስማሙ ኃይሎች በታጋይ ስም ተደራጅተው ዘረፋ ይፈጽማሉ፣ በህዝበኝነት ስም የተገነቡ ትምህርት ቤቶችን ያፈርሳሉ፣ አስተማሪዎችን ያግታሉ፣ የአፈር ማዳበሪያ ለአርሶ አደሩ እንዳይደርስ መንገድ ይዘጋሉ ብለዋል። ይህም በኢትዮጵያ ህዝበኝነትና ህዝባዊነት ድንበራቸውን ጥሰው መቀላቀላቸውን ማሳያ ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ። ኢትዮጵያ ውስጥ ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። በኢትዮጵያ ውስጥ ፍላጎትን በጉልበት ለመፈጸም ያለውን የተሳሳተ ህሳቤ ለመግራት መንግስትም ራሱን ይፈትሻል፣ እናንተም ውስጣችሁን ፈትሹ ብለዋል። በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት ተፈራርሟል። ስምምነቱን የተባበሩት መንግስታት ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚዝ አላካቫሮቭ እና የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ተፈራርመውታል። በስምምነቱ ኢትዮጵያ ቀጣይነት ያለውና ሁሉን አቀፍ ልማት ለማረጋገጥ የምታደርገውን ጥረት ለመደገፍ ያለመ ስለመሆኑ ተነግሯል። ድጋፉን የኢትዮጵያ ኢኮኖሚ ለማሳደግ፣ የምግብ ዋስትናን ለማረጋገጥ፣ የኤነርጂ ልማትና ለትምህርት፣ ለአየር ንብረት ለውጥ መከላከልና ለሌሎች ዘርፎችም ይውላል ተብሏል። ዶክተር ራሚዝ አላክቫሮቭ ኢትዮጵያ ለምታከናውነው የልማት ስራዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። ወይዘሮ ሰመሪታ ሰዋሰው በበኩላቸው የትብብር ስምምነቱ ኢትዮጵያ ለምታከናውናቸው የልማት ስራዎች ወሳኝ መሆኑን አንስተዋል። የተባበሩት መንግስታት እያደረገ ላለው ድጋፍ አመስግነው ለስምምነቱ ውጤታማነት በትኩረት ይሰራል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። መንግስት በየአካባቢው ያሉ ሀብቶችን በማልማት ያከናወናቸው ተግባራት ሀገራዊ እድገትን ማረጋገጥ እንደሚቻል ያመላከቱ ናቸው ሲሉ የተፎካካሪ ፖለቲካ ፓርቲ ተወካዮች ገለጹ። በአርባ ምንጭ ከተማና አካባቢው እየተከናወኑ ያሉ የልማት ስራዎችን ከተማዋን የኮንፈረንስ ቱሪዝም ማዕከል የሚያደርጋት መሆኑን ተፎካካሪ ፖለቲካ ፓርቲ ተወካዮቹ ተናግረዋል። የተፎካካሪ ፖለቲካ ፓርቲ ተወካዮቹ በአርባ ምንጭ ከተማ የሚገኙ የተለያዩ የልማት ስራዎችን ተመልክተዋል። በጉብኝታቸውም የገበታ ለትውልድ አካል የሆነውና በግንባታ ላይ የሚገኘውን የአርባ ምንጭ ኮንፈረንስ ሪዞርት ፕሮጀክት፣ የኮሪደር ልማት፣ የአርባ ምንጭ ዓለም አቀፍ ስታዲየም፣ የአዞ ራንች፣ የአርባ ምንጭና ሌሎች የልማት ስራዎችን ተመልክተዋል። ሸገር ከተማ በምስራቅ አፍሪካ የኢኮኖሚ ከተማ ለማድረግ እየተሰራ እንደሚገኝ የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ ተናገሩ። በሸገር ከተማ የስራ አጥነትን ለመቅረፍና ኢንቨስትመንትን ለማስፋፋት እየተሰራ እንደሆነም ተገልጿል። አለማየሁ ኃይለማርያም ተጨማሪ ዘገባ አለው። በሙሉ አደረጃጀት የተቋቋመው የሸገር ከተማ እውቀትን መሰረት ያደረገ የስራ ዕድልን ለመፍጠር እየተሰራ እንደሆነ ተገለጸ። ላለፉት 2 ዓመታትም የስራ ዕድልን ለመፍጠር በተሰራው ስራ 10,000 ሼዶችን በመገንባት ከ200,000 በላይ ለሆኑ የስራ አጦች የስራ ዕድል መፈጠሩን የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ ገልጸዋል። ሸገር ከተቋቋመን በኋላ እኛ እንደ ከተማ የኢንኩቤሽን ሴንተር መሆን እንፈልጋለን፣ የስታርታፕ ሴንተር መሆን እንፈልጋለን። አሁን ይሄን ለመተግበር ሰበታ ላይ የሰራ ነው ፕሮጀክት አለ። ቢልዲንግ ኦልሬዲ ገንብተን ጨርሰናል። እዛ ላይ የስራ አጥን በሚቀንስበት መንገድ ስራዎችን ሰርተናል። ይህም ብቻ አይደለም፣ ባለሀብቶችን በማደራጀት ለምሳሌ እንደነ በላይነህ ክንዴ ያሉ ባለሀብቶችን በማደራጀት ስራ አጦች እዛ ለ3 ወር ይማሩና ከተማሩ በኋላ እዛውን የሚቀጠሩበትን መንገድ አደራጅተናል። አዲስ ፕሮጀክቶችም ለስራ አጦች ጀምረናል ያሉት ከንቲባ ተሾመ ቢዝነስ አውትሶርሲንግ ሰርቪስ ፕሮግራም የሚባል በመጀመራችን የሸገር ከተማ ስራ አጦች በዓለም አቀፍ ደረጃ ስራ እንዲያገኙ ያስችላቸዋልም ብሏል። አሁን አዲስ ፕሮጀክት አለን። ቢዝነስ አውትሶርሲንግ ሰርቪስ የሚባል ዓለም አቀፍ ፕሮግራም ነው። ይሄ ዓለም አቀፍ ፕሮግራም ምንድነው?
እኛ ሀገር ያሉትን በተለይ ሸገር ውስጥ ያሉትን ስራ አጦችን በዓለም አቀፍ ደረጃ የስራ እድል እንዲያገኙ ማድረግ ማለት ነው። እዚሁ ነው የሚሆኑት። እዚሁ ሆነው አሜሪካ የሚሰራውን ስራ እዚህ ይሰራሉ። እዚሁ ሆነው የተለያየ ቦታ ያለ ስራውን ይሰራሉ። ስለዚህ ሸገር እንደ ከተማነቱ የስራ እድል መፍታት ላይ ብዙ ስራዎችን ሰርተናል። ኢንቨስትመንት ላይ በጣም ውጤታማ ሆነናል። ሸገር ከተማ ስማርት ሲቲና የኢኮኖሚ ከተማ ነው ያሉት ከንቲባው በኢንቨስትመንቱ የተዋጣለት ስራ በመስራት ላይ እንገኛለን ብሏል። በዚህም የኦንላይን ምዝገባዎችንና ለኢንቨስተሮች ብድር በማቅረብ ባለሀብቶችንም በመሳብ እየሰራን ነው ብሏል። በዚህም በምስራቅ አፍሪካ የኢኮኖሚክ ሲቲ የመሆናችን እድል ሰፊ ነው ሲሉም ገልጸዋል። አንድ ኢንቨስተር ብቻ ባለፈው እኛ የወሰንለት ከ102 ቢሊዮን ብር በላይ ኢንቨስት ለማድረግ ወስኗል። አንከር ኢንቨስተሮች አሉን። እኛ በጣም አንከር የሆኑ ከትራዲሽናል የኢንቨስትመንት ፕራክቲስ በጣም ወጣ ብለን ዘመናዊ የኢንቨስትመንት ማኔጅመንት ነው እያካሄድን ያለ ነው። ኦንላይን አፕሊኬሽኖች አሉን። ኢንቨስትመንቱን ጠንካራ ድጋፍ እያደረግን ነው። ብድር የሚገርምክ አሁን ሸገር ከተቋቋመ በኋላ በዚህ ዓመት ብቻ ከ16 ቢሊዮን ብር በላይ ብድር እንዲቀርብ አድርገናል ለኢንቨስትመንት። ድሮ የተለመደው በተለይ በኦሮሚያ ደረጃ የመንገድ እጥረት አለ። አሁን ሸገር የኢንቨስትመንትን መንገድ ግንባታ በመስራት አሁን ባለፈው ኃይል ሞቢላይዝ አድርገን በየቦታ ላይ የመንገድ አቅርቦት እንዲሆን አድርገናልና በኢንቨስትመንት ደረጃ ከቁጥራቸው ወደ ኳሊቲያቸው ወደ ኦፕሬሽናል እንዲሆኑ መሬት ወስደው ወደ ስራ የማይገቡትን ወደ ስራ እንዲገቡ ስራዎችን ሰርተናል። በጣም ውጤታማ ነን። ምናልባት 1-3-4 ዓመት ብንጨምር በምስራቅ አፍሪካ የኢኮኖሚክ ሲቲ የምንሆንበትን መንገድ እንከፍታለን ለማለት ፈልጋለሁ። ሸገር ከተማ ሲቋቋም የህገ ወጥ ግንባታ ጥልቀቱ ከ70% በላይ እንደሆነና ይህን ለማስተካከል ህጋዊ እርምጃ እንደወሰዱም ገልጸዋል። ይህ እርምጃም አሁንም ተጠናክሮ እንደሚቀጥል ጠቁሟል። በሸገር ደረጃ ግን ህገ ወጥ የምትለው ከ70% በላይ የተወሰደበት ከተማ ነው ማለት ነው። ስለዚህ እዛ ላይ የህግ የበላይነትን ወስደናል። ይሄ ህግ የበላይነት አሁንም ይቀጥላል። ምክንያቱም እኛ የምንፈልገው ከተማ ቅድም እንዳልኩ ኮምፓክት ሲቲ ነው የምንፈልገው። እኛ የምንፈልገው ዴንሲፋይ የሆነ ሲቲ ነው የምንፈልገው። እኛ የምንፈልገው ዘመናዊ ከተማ ነው የምንፈልገው። እኛ የምንፈልገው ከተማ የመሬት አጠቃቀሙ ውጤታማ የሆነ የመሬት አጠቃቀም ነው። የሚገርምክ አንዳንድ የሀገሮችን ልምድ ብታይ መሬታቸውን በደንብ ይጠቀሙና ምርታማነት ይጨምራሉ። መሬታቸውን ይጠቀሙና ጂዲፒ ይጨምራል። እኛ ሀገር እንደዛ ባለመኖሩ መሬታችን ምንም እያመረተ አይደለም። ጂዲፒ ላይ ያለውን ኮንትሪቢዩሽን የሸገርን ብታይ እንደ መሬት ሳይዙ አይደለም። እንደዚህ አይነት ነገሮች አይቀጥሉም ማለት ነው። ሸገር ይሄንን በማጠናከር የመሬት አጠቃቀሙን ኢኮኖሚክ እንዲሆን ነው የሚያደርገው። ዘመናዊ ከተማ መሬቱን በደንብ የሚጠቀም ከተማ ስማርት ሲቲና የኢኮኖሚክ ከተማ እስክትሆን ድረስ ህገወጥ ተግባራትና ታጥሮ የቆዩ ቦታዎች ላይ ህጋዊ እርምጃ ይወሰድባቸዋል። አሁን እየሆነ ያለውም ይቀጥላል ሲሉ ከንቲባው ገልጸዋል። ለከተሞች አስተማማኝ ኃይል ተደራሽ ለማድረግ መሰረተ ልማቶችን የማሻሻልና የመቀየር ስራ እየተከናወነ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ተቋሙ አገልግሎቱን በማዘመን የኤሌክትሪክ መቆራረጥን ለመቀነስና ፍትሐዊነትና ተደራሽነትን ለማረጋገጥ በሚያደርገው ጥረት ቅንጅታዊ አሰራር መፍጠር የሚያስችል የመገናኛ ብዙሃን ባለሙያዎች ጉብኝትና የሚዲያ ፎረም አካሂዷል። በኢትዮጵያ ኤሌክትሪክ አገልግሎት የፕሮሰስና ጥራት ማኔጅመንት ስራ አስፈጻሚ እሱ ባለው ጤናው እንደገለጹት የኤሌክትሪክ መቆራረጥን ለማስቀረት በዋናነት መሰረተ ልማቶች ላይ ትኩረት ተደርጎ እየተሰራ ነው። እንዲሁም አገልግሎት አሰጣጡን በቴክኖሎጂ መደገፍ አንዱ መሆኑን አንስተው ይህንንም ተግባራዊ ለማድረግ እየተሰራ መሆኑን ጠቅሰዋል። በዚህም ከአሁን ቀደም በዘርፉ የነበሩ ተግዳሮቶች እየተሻሻሉ መምጣታቸውን ጨምረው አንስተዋል። ተቋሙ 4 መሰረታዊ ነገሮች ላይ አተኩሮ የሪፎርም ስራ እያከናወነ መሆኑን የገለጹት አቶ ሱባለው በዚህም ውጤት ታይቷል ነው ያሉት። አሁን ላይ በርካታ ከተሞች የኤሌክትሪክ ተደራሽነትና የአገልግሎት ጥራት ለማሻሻል በርካታ ተግባራት እያከናወኑ ስለመሆናቸውም አንስተዋል። ኤሌክትሪክ መቆራረጥን ለማስቀረት የተጀመረው ቴክኖሎጂን መሰረት ያደረገ አሰራር ማህበረሰቡ እንዲያውቀው ለማድረግና ብልሹ አሰራሮችን ለማጋለጥ የመገናኛ ብዙሃን ባለሙያዎች ሚናቸው ላቅ ያለ ነው ሲሉ ተናግረዋል። እናት ባንክ ለሴቶች ልዩ ትኩረት ሰጥቶ በሰራው ስራ የአካታች የባንክ አገልግሎት ዘርፍ ምዘና አሸናፊ ሆነ። ባንኩ የ1.4 ቢሊዮን ብር በላይ ያለ ዋስትና በማበደር ከ22,000 በላይ ሴቶችን የስራ ፈጣሪ እንዲሆኑ አስችሏል። ሀብታሙ ምትኩ ዝርዝሩን እንደሚከተለው ያቀርበዋል።
የሴቶችን የፋይናንስ ችግር ለመቅረፍ ታስቦ ነበር እናት ባንክ ከ12 ዓመታት በፊት በ11 ታታሪ እንስቶች የተመሰረተው። ከምስረታው ጀምሮ ለበርካታ ሴቶች በተለያየ መልኩ የፋይናንስ አገልግሎቶችን በማቅረብም የስራ ባለቤት አድርጓል። ይህ ከፍተኛ የአካታችነት ስራው ከሌሎች የሀገሪቱ 30 ባንኮች ጋር ተወዳድሮ እንዲሁም ተመዝኖ ከ5 በተሰጠው ነጥብ 4.6 በማስመዝገብ አሸናፊ ሆኗል። የኢትዮጵያ ብሔራዊ ባንክና የዓለም ባንክ በጋራ ባዘጋጁት የስርዓተ ጾታ አካታች ባንክ አገልግሎት ዘርፍ ምዘናው ላይ የመጀመሪያውና ብቸኛው ትራንስፎርሜሽናል ባንክ በመባልም ነው እናት ባንክ እውቅና የተሰጠው። ብሔራዊ ባንክ ለእናት ባንክ የሰጠው እውቅና ኢትዮጵያ በሴቶች ለሚመሩ ስራዎች ዋጋ እንደምትሰጥ ያሳየ ነው ያሉት የባንኩ መስራችና የቦርድ ሰብሳቢ የሆኑት ወይዘሮ አስቴር ሰለሞን ናቸው። የኢትዮጵያ ብሔራዊ ባንክ ባስቀመጣቸው የተለያዩ መመዘኛዎች በሴቶች የፋይናንስ አካታችነት ያገኘው ይህ የምዘና ውጤትና ደረጃ ለባንኩ ትልቅ ዋጋ አለው። ባንካችን ለሴቶች አካታችነት ለፈጠራና ለብዙሃኑ ተደራሽነት ያደረገው ቁርጠኝነትና ጥረት ያገናዘበ ስለሆነ በሁላችን ከፍተኛ ግምት የሚሰጠው ነው። ይህም አገራችን በሴቶች ለሚመሩና ለሚጀመሩ ስራዎች ድርጅቶች ከፍተኛ ዋጋ እንደምትሰጥ ያሳያል። የቦርድ ሰብሳቢው አክሎም ይህ ስኬት በቀጣይም በበለጠ ቁርጠኝነት እንደምንሰራ ቃል የምንገባበት ነው፣ የበለጠ ለመስራትም የምንነሳበት ጊዜ አሁን ነው ብለዋል። ከባንኩ የስራ አመራር ቦርድ 63 በመቶ በተለያዩ ኃላፊነቶች ከሚገኙ ምክትል ፕሬዚዳንቶች መካከል 35 በመቶ እንዲሁም ከ25 ሺህ ባለ አክሲዮኖች 63 በመቶ ያህሉ ሴቶች ናቸው። ባንኩ ሴቶችን በኢኮኖሚ ተጠቃሚ የሚያደርግ አካታች የባንክ አገልግሎት አሰራር ዘርግቶ በመስራት በንግዱ ዘርፍ ተጠቃሚ የሚያደርጉ ተግባራትንም አከናውኗል። የኦፕሬሽናል ዘርፍ ምክትል ፕሬዚዳንት የሆኑት ወይዘሮ ትዕግስት አባተ እናት ባንክ የተለያዩ አሰራሮችን በመዘርጋት ሴቶችን በመደገፍ ላይ የሚገኝ ባንክ ነው ሲሉ ተናግረዋል። ሴቶች ዋጋ መክፈል የለባቸውም፣ ትልቅ የሆነ ኢንተረስት ወለድ መክፈል የለባቸውም ከሚል አነስ ባለ ወለድ ሊደገፉ የሚችሉበትን ቀደም እንዳልኩት ብዙ ሴቶች ወደ ከፍተኛ እድገት ከማይክሮ ፋይናንስ ወደ ሚዲየም ወደ ቢዝነስ የገቡ ለእናት ባንክ ጉልበት የሆኑ ብዙ ካምፓኒዎችን ለማፍራት ተራል። እናት ባንክ ከ22,000 በላይ ለሆኑ ስራ ፈጣሪ ሴቶች 1.4 ቢሊዮን ብር በላይ ካለዋስትና በማበደር የራሳቸውን ስራ እንዲጀምሩም ማድረግ ችሏል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባ ሀና አስታጥቄ እዚህ ስቱዲዮ ትገኛለች። ሀና እንደምን አመሸሽ? እንዴት አመሸህ ተስፋዬ? የቢዝነስ ዘገባዎች ይዘሻል? እሺ አመሰግናለሁ። እንግዲህ በዛሬው የቢዝነስ ዘገባችን ኢትዮጵያ በአፍሪካ የንግድና ቀጠናዊ ትስስር ላይ የድርሻዋን ለመወጣት እየሰራች እንደሆነ ሰምተናል። ይህንን ያሉት እንግዲህ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ናቸው። ሚኒስትሩ ይህንን ያሉት የአውሮፓ ህብረት ድጋፍ የሚደረግለት ኢኮትሬድ የተሰኘ ፕሮጀክት በኢትዮጵያ ባስጀመሩበት ወቅት ነው። ፕሮጀክቱ በአውሮፓ ህብረት ድጋፍ ይደረግለታል። ለ4 ዓመታት እንደሚቆይ ሰምተናል። ይህንን ከኢትዮጵያ ከአገር ውስጥ የያዝነው መረጃችን ይሆናል። ከውጭ እንግዲህ ትራምፕ የቲክቶክ ሽያጭ ቀነ ገደብን እስከ መስከረም ማራዘማቸውንም እንደዚሁ ከውጭ የያዝነው መረጃችን ነው። ሌሎችን ደግሞ በሰፊው እንመለከታለን። መልካም ጊዜ። የአፍሪካ አህጉር ነጻ ንግድ ቀጠና ስምምነትን ለማሳካት ኢትዮጵያ ድርሻዋን እየተወጣች ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ ይህን ያሉት የአውሮፓ ህብረት ኢኮትሬድ የተሰኘ ፕሮጀክትን በኢትዮጵያ ባስጀመሩበት ወቅት ነው። የ4 ዓመት ቆይታና የ6 ሚሊዮን ዩሮ ፈንድ ያለው ፕሮጀክቱ በአውሮፓ ህብረት ድጋፍ የተጀመረ ሲሆን የኢትዮጵያን ኢኮኖሚያዊ እንቅስቃሴ ያግዛል ተብሏል። ዶክተር ካሳሁን ጎፌ በማስጀመሪያ መርሃ ግብሩ ላይ እንዳመላከቱት ኢትዮጵያ ተወዳዳሪ አካታችና ቀጣይነት ያለው ኢኮኖሚያዊ መርህ በመተግበር ውጤታማ እንቅስቃሴ እያደረገች ነው ብለዋል። የቀጠናውን ኢኮኖሚያዊ ጥምረት እውን እንዲሆን ብሔራዊ ትግበራ ኮሚቴ በማቋቋም እየሰራች መሆኑን ገልጸው የአውሮፓ ህብረት ይፋ ያደረገው ኢኮትሬድ ፕሮጀክትም ሂደቱን ያግዛል ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ሚስበርገር በበኩላቸው የግሉን ዘርፍ አቅም ማጠናከር፣ የንግድ መርሁን ከአህጉራዊ ስምምነት ጋር ማያያዝ እንዲሁም ቀጠናዊ የንግድ ጥምረትን ማሳደግ ላይ ፕሮጀክቱ እንደሚያተኩር ተናግረዋል።
አራተኛው የጊፍት ሪል ስቴት የዓመቱ ማጠቃለያ የሽያጭ ኤክስፖ ከሰኔ 13 እስከ 23 2017 ዓ.ም እንደሚካሄድ ተገለጸ። በ140 ሺህ ሄክታር መሬት ላይም 3 መንደሮች በመስራት አስረክቧል ተብሏል። ተጨማሪ አለን። አራተኛው የጊፍት ሪል ስቴት የዓመቱ ማጠቃለያ የሽያጭ ኤክስፖ ከሰኔ 13 እስከ 23 2017 ዓ.ም እንደሚካሄድ ተገለጸ። በዚህም ኤክስፖ እስከ 25% ታላቅ ቅናሽ የተደረገ ሲሆን በ2% ቅድሚያ ክፍያ ቤት መግዛት ይቻላል ተብሏል። የጊፍት ሪል ስቴት እንደ ቢዝነስ ከተቋቋመ 30 ዓመታትን ያስቆጠረ ሲሆን እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ወደ ሪል ስቴት ገብቷል። በ140 ሺህ ሄክታር መሬት ላይም 3 መንደሮች በመስራት እንዳስረከበ የጊፍት ሪል ስቴት ህዝብ ግንኙነትና የደንበኞች አገልግሎት ኃላፊ ዶክተር ሰለሞን አሊ ገልጸዋል። ጊፍት ሪል ስቴት እንግዲህ አሁን 30 ዓመት ሆኗል እንደ ቢዝነስ። ነገር ግን ከ2005 እንደ አውሮፓውያን አቆጣጠር ጀምሮ በሪል ስቴት ውስጥ ገብቶ 3 ትልልቅ መንደሮችን በ140 ሺህ ካሬ ሜትር ቦታ ላይ ወደ ትልልቅ 3 መንደሮችን ሰርቷል። የካና ለሚኩራ ክፍለ ከተማ ላይ አሁን የምንገኘው አራተኛው የጊፍት መንደር ነው። ይህ መንደር ወደ 12000 ቤቶችን የሚያሰራ 84000 ካሬ ሜትር ላይ ያረፈ ቦታ ነው። ከመንግስት ጋር በአጋርነት የምንሰራው ስራ ነው እና ይሄ በእጅጉ በቀጣይነት አሁን ካደረግነው ተከታታይ በሁለት ወር ውስጥ 2 ትልልቅ ተከታታይ 4 ዘመቻዎችን አድርገን ወደ 400 ቤቶችን ለህብረተሰቡ ሱቆችም ጭምር አቅርበናል። የሪል ስቴቱ ማርኬቲንግና ሽያጭ ዳይሬክተር አቶ ብርቁ አርጋው የዓመቱ ማጠቃለያ የሽያጭ ኤክስፖ ከሰኔ 13 እስከ 23 2017 ዓ.ም የሚቆይ ቅናሽ ማድረጉንም ተናግረዋል። ከመጀመሪያው ከኤክስፖ 1 ጀምሮ አሁን 4ኛ ደረጃ ላይ ደርሰናል። ይህንን እያደረግን ያለ ደግሞ በህብረተሰቡ ጥያቄ መሰረት የተለያዩ ኤክስፖዎችን እያደረግን እንገኛለን። አሁን የማጠቃለያ ነውና የመጨረሻ ነው እያደረግን ያለ ነው። ያቀረብናቸው ቤቶች በጣም ውስን ናቸው። ከዚህ በፊት ያቀረብናቸው ቤቶች አሉ በብዛት እየተሸጡ አሁን የተወሰኑ ቤቶችን ላይ ደርሰናልና በ2% ቅድሚያ ክፍያ ብቻ ወይ ደግሞ በሜሞራንደም ኦፍ አንደርስታንዲንግ በሚባለው ብቻ በመክፈል ህብረተሰቡ መመዝገብ ይችላል ማለት ነው። ጥሩ ኦፈር ነው ያቀረብነው እና በ5% ደግሞ ውል ማድረግ ይችላል። ጊፍት ሪል ስቴት በሀገሪቱ በኮንስትራክሽን ዘርፍ የበኩሉ ሚና እየተጫወተ ይገኛል። ካፖድ ማርኬቲንግ ሃውስ ሶሉሽን ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው በሚል መሪ ቃል ከጥቅምት 27 እስከ 28 በሳይንስና ቴክኖሎጂ ሙዚየም እንደሚካሄድ ተገለጸ። የካፖድ ማርኬቲንግ ሃውስ ሶሉሽን ዋና ስራ አስፈጻሚ ወይዘሮ ኤዱም ዳምጣው እንደገለጸችው ድርጅታቸው ላለፉት 20 ዓመታት የማማከር አገልግሎት በመስጠት ለወጣቶች የስራ ዕድል በመፍጠር የተለያዩ ስልጠናዎችን ሲሰጥ እንደቆየ በማንሳት የ2025 ኤክስፖ ዓላማን ተናግራለች። የሪል ስቴት አልሚዎች ትክክለኛ ገጽታቸው እንዲታይ ለማድረግ ነው። ሁለተኛ ቤት ፈላጊዎች ከቤት አልሚዎች ጋር በተመቻቸ መድረክ እንዲገናኙ ለማድረግ ነው። ሶስተኛ አልሚዎች ለገበያ ያቀረቧቸውን የኢንቨስትመንት አማራጮች ከሀገር ውስጥ አልፎ በውጭ ሀገር ለሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ስራዎቻቸውን እንዲያሳውቁ ለማድረግ ነው። ሌላው መንግስት ለትልልቅ የሪል ስቴት አልሚዎች የከተማዋን እድገት የሚያፋጥኑ መሬቶችን እየሰጠና አብሮ እያለማ መሆኑን የሚታይበት መድረክ ነው የሚሆነው። አክላም ወይዘሮ ኤዶም የ2025 ኤክስፖ የካፖድ ማርኬቲንግ ሃውስ ሶሉሽን በኮሪደር መንገዶች ላይ የተሰሩት ሱቆች ለነጋዴዎች ይተላለፋሉ ብላለች። ከተማችንን ገጽታ እየቀየረ የሚገኘው የኮሪደር ልማት መንገዶች ዙሪያ ዳር በአፋጣኝ የተገነቡ ያሉ የንግድ ቦታዎችንም ለነጋዴዎች ያቀርባል። ኤክስፖ 2025 የፓናል ውይይቶች የሚቀርቡበት ሲሆን ባለሀብቶችና ከፍተኛ የመንግስት ባለስልጣናት ይሳተፋሉ ተብሎ ይጠበቃል። ተመልካቾቻችን የቢዝነስ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ሞሮኮ የቱርክን የንግድ ስምምነት እንደገና ልትገመግም መሆኑ ተገለጸ። ሞሮኮ በ2004 ከቱርክ ጋር የነበራትን የንግድ ስምምነት በጥልቀት ለመገምገም በዝግጅት ላይ ስትሆን ይህም የሁለትዮሽ የንግድ ጉድለት በከፍተኛ ሁኔታ ማደጉን ተከትሎ ነው ተብሏል። የሞሮኮ የንግድ ሚዛን መዛባት በ2025 የመጀመሪያዎቹ 4 ወራት 22.8% ወይም 12 ቢሊዮን ዶላር ደርሷል ተብሏል። ጉዳዩን ለመፍታት የሞሮኮ ንግድ ሚኒስትር ኦማር ሂጅራ ቱርክን በመጎብኘት በሞሮኮ ውስጥ የቱርክ ኢንቨስትመንት መጨመር ያለመ ጉብኝት ያደርጋሉ ተብሎ ይጠበቃል። የሞሮኮ ባለስልጣናት ከዚህ ቀደም በቱርክ ጨርቃ ጨርቅ ላይ የአደጋ ጊዜ ታሪፍ እስከ 90% ድረስ እንዲተገበር አድርገዋል። ሞሮኮ የራሷን የኢንዱስትሪ ምርት ተወዳዳሪነት እንድታሳድግ ወደ ውጭ የሚላኩ ምርቶችን እንድታበዛና
የነጻ የንግድ ስምምነቶችን መፈራረም እንደሚያስፈልጋት ባለሙያዎች ገልጸዋል ሲል አፍሪካ ኒውስ ዘግቧል። ትራምፕ የቲክቶክ ሽያጭ ቀነ ገደብን እስከ መስከረም አራዘሙ። ትራምፕ ቀነ ገደቡን ለ90 ቀናት በመግፋት የስራ አስፈጻሚ ትዕዛዝ ፈርመዋል ተብሏል። ፕሬዝዳንቱ በጥር ወር ተግባራዊ ይሆናል የተባለውን ቲክቶክን ለመሸጥ ወይም ለመዝጋት የሚያስገድደውን ሕግ 2 ጊዜ ፎይታ ሰጥተዋል። የቻይናው ፕሬዝዳንት ዢ ጂንፒንግ መተግበሪያውን ጠብቆ የሚያቆይ ስምምነት ያጸድቃሉ የሚል ተስፋ እንዳላቸውም ፕሬዝዳንቱ ገልጸዋል። ጉዳዩ በሁለቱ ሀገራት የታሪፍ ውዝግብ ለመፍታት ባደረጉት ውይይት ላይ ምን ያህል ጉልህ ሚና እንዳለው አልታወቀም። ቲክቶክ ኩባንያ በድረገጹ ላይ በለጠፈው መግለጫ በጉዳዩ ላይ ከዩኤስ ምክትል ፕሬዝዳንት ጄዲ ቫንስ ጋር መስራታችንን እንደቀጠልን ነው ብሏል። ባይት ዳንስ የመተግበሪያውን ዝውውር ካላጠናቀቀ እንዲሁም በሽያጭ ላይ ከፍተኛ መሻሻል ካላሳየ የ2024 ሕግ ቲክቶክ መስራቱ እንዲያቆም ያስገድዳል ሲል ሮይተርስ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁ ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስራኤል ግጭትን በተመለከተ ስለሚኖራቸው ሚና ለማሳወቅ የ2 ሳምንታት የጊዜ ሰሌዳ ማስቀመጣቸውን ተከትሎ እንግሊዝና የአውሮፓ ህብረት ከኢራን ጋር ሊነጋገሩ ቀጠሮ መያዛቸው ተሰማ። የዩኬ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ከኢራን አቻዎቻቸው ጋር በመገናኘት የኢራን እስራኤል ግጭትን ማስቀረት በሚቻልበት ሁኔታ ላይ ሊመክሩ በጄኔቫ መቀጣጠራቸውም ተነግሯል። ዛሬ በጄኔቫ በሚደረገው ውይይት የአውሮፓ ሚኒስትሮች የኢራን አቻቸው አባስ አግራት ጋር በሁለቱ ሀገራት መካከል ያለውን ውጥረት በሚረግብበት ሁኔታ ላይ ለመምከር ተስማምተዋል። ስብሰባው በታቀደለት መሰረት የሚካሄድ ከሆነ ግጭቱ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ በቴህራንና በምዕራባውያን መንግስታት መካከል የገጽ ለገጽ ንግግር ይሆናልም ተብሏል። ኢራን ድርድሩን እንደምትደግፍና ነገር ግን ጥቃት እየተሰነዘረባት ባለበት ሁኔታ ውስጥ እንደማይሆን መግለጿን ተከትሎ የአውሮፓ ሚኒስትሮች ወደ ድርድር ጠረጴዛው ያመጧታል ተብሎም ይጠበቃል። ኢራን ከባለፈው እሁድ ጀምሮ በጥቃቶቹ ስለደረሰው ሞትና ውድመት ምንም አይነት መረጃ አለመስጠቷን ቢቢሲ ዘግቧል። ክቡራን ተመልካቾቻችን የሀገር መከላከያ ዜናዎችን ወደ እናንተ ለማድረስ ባልደረባዬ ታደሰ ታምራት እዚህ ስቱዲዮ ተገኝቷል። ታደሰ እንደምናመሸ ተስፋዬ። ምን አይነት የሀገር መከላከያን የተመለከቱ ዜናዎች ይዛል? እንግዲህ በዛሬው የመከላከያ ዜናችን እንግዲህ የ2017 በጀት ዓመት የመከላከያ ፋይናንስ ስራ አመራር ዘርፍ የስራ አፈጻጸም ውይይት እያካሄደ ነው። እንዲሁም ደግሞ የ7ኛው ሀገር አቀፍ የፖሊስ ጥናት ሲምፖዚየም እየተካሄደ ነው እና ሌሎችም ዜናዎች ይዣለሁ። መልካም ጊዜ ከተመልካቾች ጋር። አመሰግናለሁ። የመከላከያ ፋይናንስ ስራ አመራር ዘርፍ በ2017 በጀት ዓመት ስኬታማ ስራዎች መሰራት መቻሉን ገለጸ። የመከላከያ ስራ አመራር ዘርፍ በቢሾፍቱ ከተማ በአየር ኃይል መኮንኖች ክበብ የ2017 ዓመተ ምህረት የስራ አፈጻጸም ውይይት ማካሄድ ጀምረዋል። በውይይቱ ላይ ከመከላከያ ፋይናንስ ስራ አመራር ዘርፍ እና ከሁሉም የሰራዊታችን ክፍሎች የተውጣጡ የፋይናንስ፣ የግዢ፣ የበጀት፣ የንብረት አስተዳደርና ሌሎችም ክፍሎች አመራሮችና ሙያተኞች ተገኝተዋል። በዚህ ዓመታዊ የስራ አፈጻጸም ውይይት መክፈቻ ንግግር ያደረጉት የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ በበጀት ዓመቱ በፋይናንስ፣ በበጀት፣ በግዢ፣ በንብረት አስተዳደርና መሰል የሥራ መስኮች የመንግስት አሰራር በመከተል በርካታ ስኬታማ ስራዎች መከናወናቸውን ተናግረው የዘርፉ የስራ አፈጻጸም ከጊዜ ወደ ጊዜ እያደገና እየዘመነ መምጣቱንም አስገንዝበዋል። የስራ ውጤታማነት የሚረጋገጠው የሰው ኃይልን ማስተማርና ማብቃት ሲቻል ነው ያሉት ወይዘሮ ማርታ ሉዊጂ በማዕከልም ሆነ በተዋረድ የሚገኙ ክፍሎች ያላቸውን የሰው ኃይል አቅም ለማሳደግ ስልጠና በመስጠታቸው ምስጋናቸውንም አቅርበዋል። የመከላከያ ፋይናንስ ስራ አመራር ዘርፍ የ2018 እቅድ እና ተያያዥ በሆኑ ጉዳዮች ዙሪያ ውይይቱን ያካሂዳል። 7ኛው ሀገር አቀፍ የፖሊስ ጥናት ሲምፖዚየም እየተካሄደ ነው። 7ኛው ሀገር አቀፍ የፖሊስ ጥናት ሲምፖዚየም በኢትዮጵያ ፖሊስ ዩኒቨርሲቲ እየተካሄደም ይገኛል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሲምፖዚየሙ መክፈቻ መርሃ ግብር ላይ ባደረጉት ንግግር 116ኛውን የኢትዮጵያ ፖሊስ ምስረታን ቀንን በስኬት ባከበርንበትና የኢትዮጵያ ፖሊስ የደረሰበትን እድገት ለዓለም ማህበረሰብ ባሳየንበት ማግስት ሲምፖዚየሙን ማካሄዳችን ልዩ ያደርገዋል ብለዋል። የኢትዮጵያ ፌዴራል ፖሊስ ሰራዊት በትምህርት ስልጠና ብቁ የሆነ ማንኛውንም ፖሊሳዊ ተልዕኮ በስኬት የሚፈጽም ዓለም አቀፍ የህግ ማስከበር ዕውቀት እንዲኖረው ተደርጎ እየተገነባ መሆኑን ተናግረዋል። በተያያዘ ዜና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፖሊስ ዩኒቨርሲቲ አዲስ ኦፊሻል ዌብሳይትን መርቀው
ከፍተዋል። በሶማሊያ የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እየሰራ መሆኑ ተገለጸ። በሶማሊያ ሴክተር 3 ዋና አዛዥ ብርጋዴር ጄኔራል ተክሉ ሁሪሳ በባርዴሌ፣ በዲንሱር፣ በቀንሰዳሬ፣ በቡርካባና በባይዶዋ ዙሪያ ሰላም ማስከበር ተልዕኮ ተሰማርቶ የሚገኘው የኢትዮጵያ መከላከያ ሰራዊት ተዘዋውረው ተመልክተዋል። የሴክተር 3 ዋና አዛዥ በጉብኝታቸው የኢትዮጵያ መከላከያ ሰራዊት በተሰማራበት የግዳጅ ቀጠና ሁሉ ከህዝብ፣ ከመስተዳደር፣ ከጸጥታ አካላት ጋር በጋራ የመስራት የዳበረ ልምዱ በመጠቀም ዛሬ የቀጠናውን የተሻለ ሰላም መረጋጋት እንዲኖር የሰላም ማስከበር ተልዕኮ የሚያዘውን ደንብና መመሪያ መፈጸም የቻላችሁ የኢትዮጵያ ጀግኖች ናችሁ፣ ቀጥሉበት ብለዋል። ሰራዊታችን ደከመኝ ሰለቸኝ ሳይል አስቸጋሪውን የሰው ሰራሽና የተፈጥሮ አደጋዎች በመቋቋም ዛሬም ግዳጁን በአመርቂ ሁኔታ እየተወጣ መሆኑን ያረጋገጡት ብርጋዴር ጄኔራል ተክሉ ሁሪሳ ቀጣይ ህዝብና መንግስት የሰጣቸውን አደራ እስከ መጨረሻው ለመወጣት ከዚህ በላይ ጠንክራችሁ ሊሰሩ ይገባል ሲሉ የቀጣዩን ተልዕኮ አቅጣጫም አስቀምጠዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ